ሁሉም ነገሮች ሁለት ጊዜ ይፈጠራሉ። ግብን ከሐሳብ መጀመር የሚለው የተመሰረተው ሁሉም ነገሮች የሚፈጠሩት ሁለት ጊዜ ነው በሚለው መርህ ነው። አንድን ነገር መጀመሪያ በሐሳባችን እንፈጥረዋለን፣ ቀጥለን ወደ ተግባር እንሸጋግራለን። የቤት ግንባታን እንደ ምሳሌ እናንሳ። የመጀመሪያዋ ሚስማር ከመመታቷ በፊት እያንዳንዱ የቤቱ ዝርዝር ሁኔታ እቅድ ይወጣል። ምን አይነት ቤት እንደምንፈልግ በዝርዝር ይቀመጣል። ለቤተሰብ የሚሆን ከሆነ ለቤተሰብ የሚያስፈልጉ ነገሮች እንደ የቤተሰቡ መሰብሰቢያ፣ የሕፃናት መጫወቻ ወዘተ በእቅዱ ውስጥ ይካተታሉ። ቤቱ ምን መምሰል እንዳለበት እርግጠኛ እስከምንሆን ድረስ እያንዳንዱን ዝርዝር ሁኔታ በአእምሮአችን እንስለዋለን። ቀጥለን በአእምሮአችን የተቀመጠውን ወደ ንድፍ እንለውጠዋለን። ይህ ሁሉ የሚካሄደው ግን አንድም ነገር ወደ ተግባር ሳይለወጥ ነው። ካልሆነ ግን ወደ ተግባር በምንሸጋገርበት ጊዜ እንደገና የቤቱን ወጪ በከፍተኛ ሁኔታ የሚያሳድጉ ለውጦችን ለማድረግ ልንገደድ እንችላለን። አናጺዎች ሁለቴ ለካ አንዴ ቁረጥ እንደሚሉት ሁሉ የመጀመሪያው ፈጠራ እኛ የፈለግነው ዝርዝር ጉዳይ የያዘ መሆን አለበት። ከዛ በኋላ እያንዳንዷ ሸክላ በቦታዋ ላይ ትቀመጣለች። ከኛ የሚጠበቀው ወደ ግንባታው ስፍራ በየዕለቱ የሄድን የመጀመሪያው ፈጠራችን ወይም በሐሳባችን ያለው ተግባር ላይ መዋሉን መከታተል ብቻ ነው። ይህ ነው እንግዲህ ግብን ከሐሳብ መጀመር ማለት። ግብን ከሐሳብ መጀመር የሚያተኩረው ዛሬ ላይ ሆነን መጪውን የህይወት ግብ መሳል ወይም መቅረጽ ሆኖ ሌሎች በህይወታችን የሚያስፈልጉ ነገሮችን በአጠቃላይ እንደ ማነጻጸሪያ ወይም እንደ መመዘኛ የምንጠቀምበት ይሆናል። የዛሬው፣ የነገው፣ የሚቀጥለው ሳምንትና የሚመጣው ወር ባህሪያችን በአጠቃላይ እኛን በዋነኝነት ከሚያስፈልገን ነገር አንጻር ሊተነተን ይችላል። ግባችንን በሐሳባችን በግልጽ ከሳልነው በየዕለቱ የምናከናውናቸው ማናቸውም ነገሮች በዋነኝነት አስፈላጊ ነው ብለን ካስቀመጥነው የህይወት ግብ መርህ ጋር በፍጹም የሚጋጭ አይሆንም። እንደዚሁም የየዕለት ተግባራችን እንደ አጠቃላይ ያስቀመጥነው ግብ ላይ ለመድረስ አስተዋጽኦ ያደርጋል። ግብን ከሐሳብ መጀመር ማለት ያሰብንበት ቦታ መድረሻችን በግልጽ መመልከት ነው። የት እንደምንሄድና በየት በኩል መሄድ እንዳለብን በሚገባ ከተረዳን ያሰብነው ግብ ላይ ለመድረስ መንገዱ የተቃና ይሆንልናል ማለት ነው። በህይወታችን ብዙ ስንለፋና ስንጥር ቆይተን ውጤቱ ባዶ የሚሆንበት ጊዜ አለ። ይህ ማለት አንድ መሰላል ወጥተን ስንጨርስ ያስደገፍነው የማንፈልገው ግድግዳ ላይ ሲሆን እንደማለት ነው። ስንደክም ቆይተን ጥሩ ውጤት ላናገኝ እንችላለን። አንዳንድ ጊዜ ሰዎች በጣም ያስፈልጉናል ብለው በስንት ጥረት የሚያገኟቸው እድሎች ባዶ ይሆኑባቸዋል ወይም እነሱ ከሚፈልጉት በጣም የራቁ ሆነው ያገኙታል። በርካታ ሐኪሞች፣ ምሁራን፣ ተዋናያን፣ ፖለቲከኞች፣ የንግድ ሰዎች፣ አትሌቶችና ባለሙያዎች የተሻለ ክፍያና ዝናን የመሳሰሉ ነገሮች ለማግኘት በማሰብ በዋነኛነት የሚያስፈልጋቸውን ነገር ሲያጡ ይታያሉ። በውስጣችን በጣም የሚያስፈልገን ነገር ምን እንደሆነ ብናውቅና ትክክለኛ ምስሉ በአእምሯችን ወይም በሐሳባችን ቢኖር እንደዚሁም በየዕለት ተዕለት እንቅስቃሴያችን እሱን ለማግኘት ቢሆን ኖሮ የምንደክመው ህይወታችን በጣምኑ የተለየ ይሆን ነበር። የምንወጣበትን መሰላል ያስደገፍነው ትክክለኛው ግድግዳ ላይ ካልሆነ እያንዳንዱ የምንወጣው ደረጃ ወደ ማንፈልገው ቦታ በአፋጣኝ ያደርሰናል። የፈለግነውን ያክል ስራ የበዛብን ብንሆንና ስራችን ጥራት ቢኖረው ጥሩ ውጤት ማግኘት የምንችለው ግባችንን ከሐሳብ ከጀመርነው ብቻ ነው። የምንፈልገውን ግብ በአእምሯችን ስለን ከተነሳን ግን የተለየ አመለካከት ይኖረናል። ሁለት ሰዎች በጓደኛቸው ስርዓተ ቀብር ላይ ተገኝተው አንዱ ምን ይዞ ሄደ ብሎ ቢጠይቀው ሁሉንም ትቶ ሄደ ብሎ መለሰለት ይባላል። ሁሉም ነገሮች ሁለት ጊዜ ይፈጠራሉ። ግብን ከሐሳብ መጀመር የሚለው የተመሰረተው ሁሉም ነገሮች የሚፈጠሩት ሁለት ጊዜ ነው በሚለው መርህ ነው። አንድን ነገር መጀመሪያ በሐሳባችን እንፈጥረዋለን፣ ቀጥለን ወደ ተግባር እንሸጋግራለን። የቤት ግንባታን እንደ ምሳሌ እናንሳ። የመጀመሪያዋ ሚስማር ከመመታቷ በፊት እያንዳንዱ የቤቱ ዝርዝር ሁኔታ እቅድ ይወጣል።
ምን አይነት ቤት እንደምንፈልግ በዝርዝር ይቀመጣል። ለቤተሰብ የሚሆን ከሆነ ለቤተሰብ የሚያስፈልጉ ነገሮች እንደ የቤተሰቡ መሰብሰቢያ፣ የሕፃናት መጫወቻ ወዘተ በእቅዱ ውስጥ ይካተታሉ። ቤቱ ምን መምሰል እንዳለበት እርግጠኛ እስከምንሆን ድረስ እያንዳንዱን ዝርዝር ሁኔታ በአእምሮአችን እንስለዋለን። ቀጥለን በአእምሮአችን የተቀመጠውን ወደ ንድፍ እንለውጠዋለን። ይህ ሁሉ የሚካሄደው ግን አንድም ነገር ወደ ተግባር ሳይለወጥ ነው። ካልሆነ ግን ወደ ተግባር በምንሸጋገርበት ጊዜ እንደገና የቤቱን ወጪ በከፍተኛ ሁኔታ የሚያሳድጉ ለውጦችን ለማድረግ ልንገደድ እንችላለን። አናጺዎች ሁለቴ ለካ አንዴ ቁረጥ እንደሚሉት ሁሉ የመጀመሪያው ፈጠራ እኛ የፈለግነው ዝርዝር ጉዳይ የያዘ መሆን አለበት። ከዛ በኋላ እያንዳንዷ ሸክላ በቦታዋ ላይ ትቀመጣለች። ከኛ የሚጠበቀው ወደ ግንባታው ስፍራ በየዕለቱ የሄድን የመጀመሪያው ፈጠራችን ወይም በሐሳባችን ያለው ተግባር ላይ መዋሉን መከታተል ብቻ ነው። ይህ ነው እንግዲህ ግብን ከሐሳብ መጀመር ማለት። ሌላ ምሳሌ እንመልከት። አንድ የተዋጣለት ነጋዴ በመሆን ምን ለማከናወን እንደፈለግን ለራሳችን ግልጽ እናደርጋለን። የምንሰራው ስራ ወይም መነገድ የምንፈልገው ነገር ሊገኝ የሚችለውን ገበያ እናጠናና የሚያስፈልገንን ገንዘብ፣ ጥናትና ምርምር፣ የሥራ አፈጻጸም፣ የገበያ ጥናት፣ ሰራተኞች ወዘተ የመሳሰሉትን አደራጅተን እቅዳችንን ለመፈጸም አንድ እርምጃ እንራመዳለን። ብዙ ጊዜ የምንፈልገውን ግብ ቀደም ብለን በአእምሮአችን በአግባቡ ቀርጸነው ከሆነ ያሰብንበት ለመድረስ መቻል አለመቻላችንን ማወቅ አይከብድም። ብዙ ጊዜ ሰዎች ለኪሳራ የሚዳረጉት በቂ ካፒታል ሳይኖር የገበያውን ሁኔታ ሳይረዱ ስራ መጀመር ወይም ገና ከመጀመሪያው ሲታሰብ ጥሩ የሥራ ዕቅድ በማይኖርበት ጊዜ ነው። ልጆችን ማሳደግም ተመሳሳይ ነው። ኃላፊነት የሚሰማውና በስነ ምግባር የታነጸ ልጅ ለማሳደግ በየዕለቱ ከልጆች ጋር በሚደረግ ግንኙነት ተግባራዊ ለማድረግ በሐሳባችን በግልጽ ማስቀመጥ ይገባናል። በማንኛውም መልኩ ቢሆን ይህን ግብ የሚያፈርስ ግንኙነት ከልጆች ጋር ማድረግ አይገባም። መጠኑ ይለያይ እንጂ ይህ መርህ በሕይወታችን ብዙ ቦታ ላይ እንጠቀመዋለን። ወደ አንድ ቦታ ለመሄድ ጉዞ ከመጀመራችን በፊት መጀመሪያ የት እንደምንሄድና በየት በኩል ብንሄድ የተሻለ እንደሚሆን እናቅዳለን። የአትክልት ቦታ ከማዘጋጀታችን በፊት ምን መምሰል እንዳለበት እናቅዳለን። አንዳንድ ጊዜ እንደውም ወረቀት ላይ እንስለዋለን። ንግግር ከማድረጋችን በፊት ቀደም ብለን ዝግጅት እናደርጋለን። ልብሳችንን ለማሰፋት ዲዛይኑን ቀደም ብለን እናወጣለን። በእቅድ ወይም በግዴለሽነት ምናልባት የመጀመሪያውን ፈጠራ ሆን ብለን ላንፈጥረው ይችል እንደሆነ እንጂ ሁሉም ነገር የሚፈጠሩት ሁለት ጊዜ ነው። በግል ሕይወታችን ስለ ማንነታችን የመረዳት ችሎታችንን ካላዳበርንና የኃላፊነት ስሜት የሚሰማን ካልሆነ ከኛ ተጽዕኖ የማሳደር ክልል ውጭ ያሉ ሰዎችና የተለያዩ አጋጣሚዎች የመጀመሪያውን ፈጠራ እነሱ በፈለጉት መንገድ እንዲያዘጋጁልን እድል እንሰጣቸዋለን። በቤተሰቦቻችን፣ በጓደኞቻችን ወይም በሌሎች ሰዎች የተዘጋጀልንን የኑሮ መመሪያ ተቀብለን መተግበር እንጀምራለን። በቀድሞ ሕይወታችን በወሰድነው ስልጠናና በልማድ ተጽዕኖ ስርም እንወድቃለን። እነኚህ የኑሮ መመሪያዎች የመጡት ከስርዓት ወይም ደንብ ሳይሆን ባለን ደካማ ጎንና በሌሎች ላይ በምናደርገው ጥገኝነት እንደዚሁም ተቀባይነትን ለማግኘትና ለመፈቀር ባለን ከፍተኛ ፍላጎት ነው። እያወቅነውም ሆነ ሳናውቀው ልንቆጣጠረው ቻልንም አልቻልንም በሕይወታችን የምናደርገው እያንዳንዱ ነገር የመጀመሪያ ፈጠራ አለው። እኛ ራሳችን አስተውለን ወይም አቅደን ያደረግነው ወይም የራሳችን ሐሳብ ያልሆነ ማለትም የሌሎች ሰዎች እቅድ ካልሆነ ደግሞ የሁኔታዎችና የቀድሞ ልማዶች ውጤት ነን። ልዩ የሆነው ስለ ራሳችን የመረዳት ችሎታ፣ ምናባዊነትና ህሊናችንን የመጠቀም አፈጣጠራችን የራሳችንን የህይወት መመሪያ ለማዘጋጀት እድሉን ሰጥቶናል። ግብን ከሐሳብ መጀመር የሚያተኩረው ዛሬ ላይ ሆነን መጪውን የህይወት ግብ መሳል ወይም መቅረጽ ሆኖ ሌሎች በህይወታችን የሚያስፈልጉ ነገሮችን በአጠቃላይ እንደ ማነጻጸሪያ ወይም እንደ መመዘኛ የምንጠቀምበት ይሆናል። የዛሬው፣ የነገው፣ የሚቀጥለው ሳምንትና የሚመጣው ወር ባህሪያችን በአጠቃላይ እኛን በዋነኝነት ከሚያስፈልገን ነገር አንጻር ሊተነተን ይችላል። ግባችንን በሐሳባችን በግልጽ ከሳልነው በየዕለቱ የምናከናውናቸው ማናቸውም ነገሮች በዋነኝነት አስፈላጊ ነው ብለን ካስቀመጥነው የህይወት ግብ መርህ ጋር በፍጹም የሚጋጭ አይሆንም።
እንደዚሁም የየዕለት ተግባራችን እንደ አጠቃላይ ያስቀመጥነው ግብ ላይ ለመድረስ አስተዋጽኦ ያደርጋል። ግብን ከሐሳብ መጀመር ማለት ያሰብንበት ቦታ መድረሻችን በግልጽ መመልከት ነው። የት እንደምንሄድና በየት በኩል መሄድ እንዳለብን በሚገባ ከተረዳን ያሰብነው ግብ ላይ ለመድረስ መንገዱ የተቃና ይሆንልናል ማለት ነው። በሕይወታችን ብዙ ስንለፋና ስንጥር ቆይተን ውጤቱ ባዶ የሚሆንበት ጊዜ አለ። ይህ ማለት አንድ መሰላል ወጥተን ስንጨርስ ያስደገፍነው የማንፈልገው ግድግዳ ላይ ሲሆን እንደማለት ነው። ስንደክም ቆይተን ጥሩ ውጤት ላናገኝ እንችላለን። አንዳንድ ጊዜ ሰዎች በጣም ያስፈልጉናል ብለው በስንት ጥረት የሚያገኟቸው እድሎች ባዶ ይሆኑባቸዋል፣ ወይም እነሱ ከሚፈልጉት በጣም የራቁ ሆነው ያገኙታል። በርካታ ሐኪሞች፣ ምሁራን፣ ተዋናያን፣ ፖለቲከኞች፣ የንግድ ሰዎች፣ አትሌቶችና ባለሙያዎች የተሻለ ክፍያና ዝናን የመሳሰሉ ነገሮች ለማግኘት በማሰብ በዋነኛነት የሚያስፈልጋቸውን ነገር ሲያጡ ይታያሉ። በውስጣችን በጣም የሚያስፈልገን ነገር ምን እንደሆነ ብናውቅና ትክክለኛ ምስሉ በአእምሯችን ወይም በሐሳባችን ቢኖር፣ እንደዚሁም በየዕለት ተዕለት እንቅስቃሴያችን እሱን ለማግኘት ቢሆን ኖሮ የምንደክመው ሕይወታችን በጣምኑ የተለየ ይሆን ነበር።